Audio Jungle. ሰላም ጤና ይስጥልን ውድ የሐረር ቲቪ ተመልካቾች የዘውትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊ አጀንዳ መሰናዶችን ነው። እኛም በዛሬው አጀንዳ መሰናዶችን ወደ እናንተ ልናደርስ የወደድነው በሐረሪ ክልል ከቅርብ ዓመታት ወዲህ የተጀመረው የተማሪዎች የምገባ ፕሮግራም ምን ደረጃ ላይ ይገኛል? በዘንድሮ ዓመትስ ይህንን መርሃ ግብር ከማስጀመር አኳያ የክልሉ ትምህርት ቢሮ እየሰራቸው ያሉ የቅድመ ዝግጅት ስራዎች ምን ይመስላል በሚለው ዙሪያ የተለያዩ ሐሳቦችን ልናነሳ በክልሉ ትምህርት ቢሮ ተገኝተናል። እኛም እንግዲህ ከሐረሪ ክልል የትምህርት ቢሮ የትምህርት ፕሮግራም የጥራት ማሻሻያ ዳይሬክተር ከሆኑት አቶ ጃፈር መሐመድ ኑር ጋር የምናደርገውን ቆይታ ነው ወደ እናንተ የምናደርስ የሚሆነው። እናንተ ግን አሁንም አብሮነታችሁ ከሐረሪ ቴሌቪዥን ጋር መልካም ቆይታ። ተመልካቾች ቀደም ሲል ባነሳነው ሐሳብ ዙሪያ እንግዲህ የተለያዩ ሐሳቦችን የምናነሳ ነው የሚሆነው። በመጀመሪያ ስለ ጊዜ እጅግ ከልብ አመሰግናለሁ። እናመሰግናለን። መልካም። ዛሬ በእናንተ ተቋም የተገኘንበት ዋና ዓላማ ምንድነው? ከ2007 ጀምሮ የተማሪዎች የምገባ ፕሮግራም እንደ ሀገር አቀፍ የተጀመረበት መርሃ ግብር እንዳለ ይታወቃል። ይህ መርሃ ግብር ደግሞ በአሁኑ ወቅትም እንደ ሐረሪ ክልል ላለፉት ተከታታይ ዓመታት ሲሰጥ የቆየ እንደሆነም ይታወቃልና ከዚህ መርሃ ግብር ጋር የተለያዩ ጥያቄዎችን የምናነሳ ነው የሚሆነው። የጥያቄያችን መነሻ የሆነን ዘንድ የተማሪዎች የምገባ መርሃ ግብር ጽንሰ ሐሳቡ ምንድነው የሚለው መነሻ እናደርገው እስቲ። አመሰግናለሁ። በመጀመሪያ ደረጃ የተማሪዎች የምገባ ጽንሰ ሐሳቡ የመጣው ቆይቷል። በእኛ ሀገር ደረጃ ብቻ ነው እንጂ ይሄ ስኩል ፊዲንጉ የመጣው ቅርብ ጊዜ ነው እንጂ በዓለም አቀፍ ደረጃ ያደጉ ሀገሮች ራሱ ይሄን ነገር ይጠቀማሉ ማለት ነው። ስኩል ፊዲንጉ ላይ ያደጉ ሀገራችሁ የምንላቸው ሀገሮች ይጠቀማሉ በዚህ ጉዳይ ላይ ማለት ነው። ስለዚህ ጽንሰ ሐሳቡ ትልቁ ነገር የመጣው የነዚህ ተማሪዎች አሁን የነገ ሀገር ተረካቢ የሆኑ ተማሪዎች በሁሉም ነገር ማለት ነው ሆሊስቲክ ዲቨሎፕመንት እንዲያገኙ ለማድረግ በትምህርት ቤት ደረጃ እነኚህን ተማሪዎች ትንሽም ቢሆንም ምግብ ማቅረብ ከተቻለ ማለት ነው ለነሱ ነገ ደግሞ እነኚህ ተማሪዎች በስነ ምግባርም በውጤትም እነኚህን ሀገር የሚመሩ ልጆች ስለሆኑ ያን ነገር ለማሳካት ነው። በኤስዲጂም እንደገና ሰስቴይነብል ዲቨሎፕመንት ጎል ላይ የተቀመጡ ነገሮች አሉ። ስለዚህ እሱን ነገር ለማሳካት እንደገና የተመቀመጠ ጽንሰ ሐሳቡ ነው ማለት ነው በስኩል ፊዲንጉ ማለት ነው። ስለዚህ እነኚህ ነገሮች ደግሞ አጠቃላይ ስናየው ደግሞ እንደገና ኢኒሺዬቲቭ በእኛ ሀገር ደረጃ ከተጀመረ ትንሽ የተወሰነ ዓመታቶችን አስቆጥሯል። በእኛ ክልልም ደረጃም እንደገና ተግባራዊ መሆን ከጀመረ የተወሰነ ዓመቶችን አሳልፈናል። በዚህ ደግሞ ብዙ ነገሮችን ማየት ይችላል ማለት ነው። በተማሪዎቹም ነገሮች ላይም ውጤትም ላይም ስነ ምግባር ላይም ማለት ነው። እንግዲህ ያው ጽንሰ ሐሳቡን ይሄንታል ካነሳህልኝ የዚህ መርሃ ግብር መጀመር እንደ ሀገር ያስገኘው ጠቀሜታ ምንድነው ማለት ይቻላል? እንደ ሀገር ስናየው አንደኛው ጠቀሜታው በዚህ ስኩል ፊዲንግ ላይ ያገኘነው በሀገር ደረጃ የተማሪዎቹ ተሳትፎ ማሳደግ ችለናል። በክልልም ደረጃም በሀገር ደረጃም ማለት ነው የተማሪ ተሳትፎ በእጅጉ ከመቼም በላይም ጊዜ በላይ ማለት ነው ስኩል ፊዲንጉ ከተጀመረ በኋላ ብዙ ተማሪዎቹን ወደ ትምህርት ቤት ማምጣት ችለናል ማለት ነው። ሁለተኛ ደግሞ ያገኘነው ተማሪዎቹ በትምህርታቸው ላይ እንደገና ንቁ ተሳትፎ እንዲያደርጉ በትምህርት ቤት ደረጃ አገኝተናል ማለት ነው ውጤቱ። ሌላ ደግሞ እንደገና በተማሪ ውጤትና በስነ ምግባር ላይ እንደገና መሻሻሎቹ በእጅጉ ከሌሎቹ አመታቶቹ ስኩል ፊዲንጉ ሳይጀመር በፊት ያለው ልዩነቱ በጣም ከፍተኛ ስለሆነ እዚህ አካባቢ ላይ ውጤት ማግኘት ይችላል። ሌላ ደግሞ እንደገና የተማሪ መጠነ ማቋረጥ በተለይ የኛ ተማሪዎች ገጠሩ አካባቢ ያለው አካባቢ ላይ ካየነው በዚህ ስኩል ፊዲንግ በምግብ እጥረት ምክንያት እንደገና በቂ ስለሚያገኙ ከቤተሰብ ደረጃ እሱ ነገር ደግሞ በትምህርት ቤት ደረጃ በማቅረባችን እንደገና የአርፋጆችና ቀሪ ተማሪዎች መቀነስ ተችሏል ማለት ነው። ይሄም ደግሞ እንደ ሀገርም በሀገር ደረጃም ስናየው የመጠነ ማቋረጥም እንደገና በተለይ
ስኩል ፊዲንግ ያለባቸው ትምህርት ቤት አካባቢና ሌሎቹ አካባቢ ላይ ስናየው ከፍተኛ ልዩነቶች አሉ ማለት ነው። በጥሩ ሁኔታ ውጤቱ ማግኘት ተቻችሏል ማለት ነው በሀገር ደረጃ። በአሁኑ ወቅት በዚህ መርሃ ግብር ዙሪያ በክልሉ እየተሰሩ ያሉ ስራዎች ምንድናቸው? መርሃ ግብሩ ላይ አሁን በተለይ በእኛ ክልል ወደ ክልላችን ኮንቴክስት ስንመጣ ይህን ለማስጀመር እንደገና ብዙ ጥረቶች እያደረገን ነው በክልል ደረጃ። መጀመሪያ ደረጃ ከክልሉ ባጀት ለኛ እንደተመደበ የሚሰሩ ስራዎች ማአት ስራዎች አሉ። ያን ስራዎች ደግሞ እየሰራን ነው። አሁን ለመጨረስናል የተወሰነ 97% አሁን ጨርሰናል በእኛ በኩል ያለው። እሱም ደግሞ አንደኛው ወላ እናቶች አሁን እዚህ ላይ ተደራጁ እናቶች ከ600 በላይ እናቶች ናቸው በዚህ የሚገባ ላይ ተደራጅቶ ስራን እየሰሩ ያለው። አንድ ስራ አጥነቶችን ደግሞ እንደገና ለመቀነስ እንደገና በክልል ደረጃም በሀገር ደረጃም የተቀመጡ አቅጣጫዎች አሉ። ያን አቅጣጫ ደግሞ እንደገና ለመተግበር ለእናቶች ቢያንስ በትንሹም ቢሆንም ማለት ነው ስራ እድል ፈጠራ ላይ እንደገና አንዱ ፓርቲ ስለሆነ የሚገባው እዛ አካባቢ ላይ እንደገና እናቶቹም ተደራጅቶ የራሳቸውን ፍቃድ እንደገና እያሳደሱ አሁን እነሱ ጨርሶ እኛ ጋር አምጥቷል። ሌላ ደግሞ እንደገና ለነሱም እንደገና እናቶቻችን አሁን ጤና ምርመራ ማድረግ አስፈላጊ ነው። ለምን በትምህርት ቤት ደረጃ ወደ 39000 በላይ ተማሪዎች ናቸው ያለው። እናቶቹ ደግሞ እነሱን የሚመገቡ እናቶች ስለሆኑ የነሱ ጤና እንደገና ማረጋገጥ በጣም ወሳኝ ነው። ለምን ተላላፊ በሽታዎች አሉ። ያን ነገር ከናዛ ደግሞ ምግብ አብሳዮች እናቶች ነፃ መሆኑን እንደገና ቼክ ማድረግ አስፈላጊ ስለሆነ እዛ አካባቢ ላይ በጥሩ ሁኔታ በትኩረት እየሰራን ነው። እሱም ደግሞ ጤና ምርመራ ካደረጉ በኋላ ሙሉ በሙሉ ማለት ነው ጤና የሆኑ እናቶች እኛ ጋር መረጃ አምጥቷል። እሱ ላይም ቅድመ ዝግጅት እያደረገን ስራውን እየሰራን ነው። እሱንም አሁን ጨርሰናል። ሌላ ደግሞ እንደገና ኦሪየንቴሽን ለነሱ መስጠት ያስፈልጋል። እንደገና እንዴት ነበረ የባለፈው አመት ሂደታችን ምን ነበረ፣ አሁን ደግሞ ዘንድሮ ጠንክረን ደግሞ ምን መስራት አለብን የሚለው ነገር ደግሞ ለነሱም ኦሪየንቴሽን መስጠት ያስፈልጋል ስለሆነ ለነሱም እንደገና እሱም የቅድመ ዝግጅት ስራ ውስጥ የሚሰሩ ስራዎች ስለሆነ እሱንም እየሰራን ነው። ሌላ መጨረሻ ላይ ደግሞ አጠቃላይ እናቶች በትምህርት ቤት ደረጃ ከትምህርት ቤቱ ርዕሰ መምህራኖችም እንደገና በተገኙበት ለነሱ ከቢሮ ጋር እንደገና የውል ስምምነት ባለፈው 2 ሳምንት በፊት እንደገና ፍርማ አካሄደናል። ይሄ ነው ይሄ አጠቃላይ የሚገባ የ2018ን ለማስጀመር የሚሰሩ ስራ ቅድመ ዝግጅት ስራዎች ነው ማለት ነው። ቅድመ ዝግጅቱን ይሄን ተነሳልኝ ይህ መርሃ ግብር በክልሉ መጀመሩ በተማሪዎች ውጤት ላይ ያመጣው ተጨባጭ ውጤት ምንድነው የሚለውን ሰፋ ባለ አሁን በክልላችን ደረጃ ፕሮግራም ከተጀመረበት ዓመተ ምህረት ጀምሮ በየአመቱ ፕሮግረሶች አሉ። ፕሮግረሶቹ ደግሞ አንደኛ በተማሪ ተሳትፎ ላይ ነው። ሁለተኛ ደግሞ እንደገና የተማሪ መጠን ማቋረጥ መጠን መቀነስ ማርፈድ እንደገና መጠን መድገም እንደገና እዛ አካባቢ ላይ ከፍተኛ ውጤት አምጥተናል። ይሄ ደግሞ በተጨባጭ ካየን ማለት ነው የኛ ተማሪዎች በውጤት ዙሪያ ካየነው ማለት ነው አንደኛ ለምሳሌ አሁን ከታች ክፍል ያለው የተማሪዎቹ ሊተሬሲና ኑሜሬሲ መለየት ላይ የተማሪዎች ንባብና የስሌቱ ሂሳብ ስሌቱ ላይ ከፍተኛ ለውጦችን አምጥተናል። በየጊዜው በአመቱ ማለት ነው ኢቫሉዌት እናደርጋለን የኛ ተማሪዎች ማለት ነው። አንደኛ ኢቫሉዌት የምናደርገው የኛ ተማሪዎች ንባቡ ላይ ምን ይመስላል፣ ክላስ ገብተው እየተማሩ ነው። አሁን ኦልሞስት ከፕሪ ፕራይመሪ ጀምሮ እስከ 4ኛ ክፍል ነው የሚገባ የምናካሄደው። እዛ አካባቢ ላይ ደግሞ በተጨባጭ የታዩ ለውጦቹ ቁጥር 1 ማለት ነው የሪዲንግ አሴስመንቱ ለኛ የሚያሳየው ተማሪዎቹ በአንድ ደቂቃ 60 ቃላቶችን ማንበብ አለበት ብሎ በአለም ደረጃ የተቀመጡ ስታንዳርዶች አሉ። ያን ስታንዳርዶቹ ለማሳካት እንደገና አንድ የተለመደ ያልተለመደ ቃላቶችን ማንበብ ላይ የኛ ተማሪዎቹ ከፍተኛ ለውጥ አምጥቷል። ይሄ ደግሞ የሚያሳየው በየጊዜው በእኛ ቢሮ ደረጃ የፈተና ክፍል ዳይሬክቶሬት አለ። በፈተና ሁሉ ጊዜ ስልጠና ፈተናው ይሰጣል በትምህርት ቤት ደረጃ ማለት ነው። እሱን ስናየው በየአመቱ መሻሻሎች አሉ በተማሪዎች ዘንድ ማለት ነው። ሌላ ደግሞ እንደገና በሂሳብ ስሌቱ ላይ ደግሞ እንደገና በተመሳሳይ በዛው ልክ እንደገና መሻሻሎች አሉ ማለት ነው። ይሄ ደግሞ የሚያሳየው አንዱ ተማሪ ያለ ማርፈድ ያለ መቅረት
አንድ ትምህርት ቤት በጊዜ መጥቶ ትምህርቱን ከተከታተለ ውጤት ማምጣት እንደሚችል እንደገና ይታወቃል ማለት ነው። ያ ደግሞ እንዳይረፍድ እንዳይቀር ደግሞ የሚያደርገው አንዱ በትምህርት ቤት ደረጃ ምገባ ስላለ በጧት ለዛ ምገባ ለማግኘት አገልግሎት ለማግኘት እንደገና ተማሪዎቹ ስለሚመጡ በተጨባጭ ውጤት ማግኘት ተችሏል ማለት ነው። እነኚህ ተማሪዎቹ ደግሞ እንደገና በውጤትም በስነ ምግባርም ስናየው በተሳትፎም ስናየው በክልል ደረጃ ጥሩ ውጤቶቹ ያስመዘገብን አንዱ ጉዳይ ነው ማለት ነው። ስለዚህ ጥሩ ነገር አግኝተናል ማለት እንችላለን በክልል ደረጃ ማለት ነው። ተደራሽ ከማድረግ አንፃር ወይንም ተደራሽነቱ በክልሉ ባሉ ትምህርት ቤቶች ላይ ምን ይመስላል? አሁን እኛ ከቅድመ መደበኛ ጀምሮ እስከ 4ኛ ክፍል ነው በክልል ደረጃ የምንሰጠው። ይሄ ደግሞ መንግስት ያሰበው በተደራሽነቱ ላይ 100% ማድረግ ተችሏል ማለት ነው በእኛ ክልል ማለት ነው። ለምን ፎከስ የምናደርገው በመንግስት ትምህርት ቤቶች ላይ ስለሆነ እዛ አካባቢ ላይ ቅድመ መደበኛ ትምህርት ቤት ያላቸው እስከ 4ኛ ክፍል ያላቸው ትምህርት ቤቶች አንድም ከዚህ ሚስ የተደረገ ትምህርት ቤት የለም ማለት ነው። ስለዚህ ጥሩ ነገር ነው ማለት ነው ተደራሽነቱ ላይ ያለው ማለት ነው። እሱም ደግሞ አክሰሱ ከከተማም በገጠርም ደረጃም አክሰሱ ስላለ ምንም ከዚህ ውጪ የሆነ ትምህርት ቤትም ስለሌለ ጥሩ ነገር ነው ማለት ነው አክሰሱ ላይ ያለው ነገር ማለት ነው። ብዙ ጊዜ ይህ መርሃ ግብር ከትምህርት ጅማሮ ጊዜ ጀምሮ መስጠት ያልተቻለበት ምክንያቶች ምንድናቸው የሚለውን ሲባል ቢገልጹ። ኦኬ አሁን ለምሳሌ ይሄን የሚገባ በጊዜ ማስጀመር ትምህርቱ ፈረስ ዴይ ፈረስ ክላስ የሚባለው አንደኛው ቀን የመማር ማስተማር ሁኔታ በአገር አቀፍ ደረጃ የሚጀመረው የሚገባም ያን ቀን ቢጀመር ለኛም ጥሩ ነው። ግን የኛ ሐሳብም እንደዛ ነው ለማስጀመር ማለት ነው። የኛ አይቀድም ግን በተለያዩ ምክንያቶች ማለት ነው ትንሽ ዘንድሮ በዚህ ዓመት 2018 ላይ ሌት ሆነናል። ይሄን ደግሞ እንደገና የተለያዩ ምክንያቶቹም ማስቀመጥ እንችላለን። አንደኛው ከባለፈው ዓመት ጋር ስነጻጸር ደግሞ ባለፈው ዓመት ታውቃላችሁ እናንተ ማሳወስ ትችላላችሁ 3ኛ ወር ላይ ነው የጀመርነው። ዘንድሮ ቢያንስ ጥቅምት ውስጥ እንጀምራለን ብለን አቅደን በጥሩ ሁኔታ እየሰራን ነው። ከባለፈው ዓመት ቢያንስ አስቀድመን እንጀምራለን የሚለው ነገር ላይ ነው። አሁን ግን ሌት ሆኖ የመጡ እንትኖቹ አንደኛው የባጀት ታችን ሪሶርስ ታውቃላችሁ በጣም ውስን ነው ያለን። ግን የክልሉ መንግስት ካለው ባጀት ላይ የኛ የተማሪዎቹ ጉዳይ የጄኔሬሽን ጉዳይ ነው የሀገር ጉዳይ ነው ብሎ ካለው ሪሶርስ ማለት ነው አሁን 40 ሚሊዮን ለኛ መድቧል። እሱም ባጀት እንደገና ፕሮሰስ አርግተን እንደገና ወደ ቢሮአችን ለኛ ለማስጀመር የሚያስፈልጉ ነገሮችም ወደኛ አሁን መጥቷል። አንዱ የባጀቱ እንትኑ ወደ ኋላ ትንሽ የጎተተን አንዱ እሱ ነው። ሁለተኛ ደግሞ እንደገና ቀደም መጀመሪያ ላይ እንደገለጽኩት ማለት ነው የጤና ምርመራዎች አሉ የውል ስምምነቶች አሉ። ለእናቶች ደግሞ እንደገና ኦሪንቴሽን መስጠት አለ። ሌላ ደግሞ እንደገና ፍቃድ ማሳደሱ አለ። ይሄ ነገር ተደማምሮ ነው ትንሽ ወደ ኋላ ሌት የሆነው ነው እንጂ ዘንድሮ ካለፉት አመታቶቹ ቀድመን ለመጀመር እንደገና ክልሉም በዚህ ጉዳይ ላይ ቁርጠኛ ሆኖ ባጀትም ለኛ በጊዜ የማስገባት ሁኔታ ስራ ተሰርቷል። እሱም የክልሉ መንግስትም ምስጋና ይገባቸዋል ማለት ነው። ለክልሉ መንግስት በጣም ጥሩ ትኩረት ሰጥቶ ነው ለኛ ይሄን ነገር ድጋፍ ለኛ ያደረጉ ለክልሉ ተማሪዎችም አንዱ ይሄ ነው። እንደዚህ አይነት ምክንያቶች ነው ከእናቶቹ አካባቢ ከገቢዎቹ አካባቢ ለእናቶቹ ጤና ምርመራ ማድረግ ላይ ውል ስምምነት ላይ እሱ ነው ትንሽ እኛን ወደ በኋላ ሌት ያደረገው እንጂ በሌሎቹ ነገር ጥሩ ደረጃ ላይ ነን ማለት እንችላለን። እንግዲህ ያው ችግሮች እንዳሉ ለማንሳት ሞክራል። እነኚህ ችግሮች በዘላቂነት መፍታት ያልተቻለበት ወይንም ተቋማችሁ እነኚህ ችግሮች በዘላቂነት ለመፍታት ምን ያህል ርቀት ተጉዟል? ጥሩ ነው። ምን መሰላችሁ የኛ ተቋም ከብዙ ተቋም ከና ስራን የሚሰራው ጤና ጥበቃ አለ፣ ገቢዎች አሉ፣ ኢንተርፕራይዞች አሉ፣
ከብዙ ተቋማት ጋር ነው እኛ ተቀናይተን እየሰራን ያለነው ከነዚህ ሁሉ ጋር ስራ እየሰራን ከአመራሮቹ ጋር በተለይ የኛ ቢሮ ኃላፊ በየጊዜው ማለት ነው ከነሱ ጋር በቅርበት ስራውን ይሄ ነገር ችግሮቹን በተለይ ፍቃድ ማሳደሱ ላይ ግብረ ከፋፈሉ ላይ ማለት ነው ሌላ ደግሞ በጤና በኩል ያለው እንደገና የጤና ምርመራው እንደገና ለእናቶች እንደገና ቢያንስ ቅድሚያ እንዲሰጡ እንደገና ከጤና ጥበቃ ኃላፊዎቹ ጋር በጥሩ ሁኔታ ቅርበት እየሰራ ነው ይህን ችግሮችን ለመፍታት ማለት ነው ስለዚህ እኛ አሁን እንደ ቢሮ ችግሮቹ አሉ ይህን ችግር ደግሞ በቀላሉ መፍታት እንደገና ከሌሎቹ ሴክተሮቹ ጋር ብዙ ሴክተሮቹ ጋር ኮሙኒኬት ስለምናደርግ እሱ ነገር ለመቅረፍ እንደገና የኛ ቢሮ ኃላፊ በቅንጅት ከነሱ ጋር እየሰራ ነው ሌላ ደግሞ እንደገና በትምህርት ቤት ደረጃ እንደገና አሁን ያጋጠሙ ነገሮቹ የተወሰኑ ነገሮች አሉ እሱ ደግሞ እናቶቹ አንዳንድ ጊዜ ከዛ ማህበር እዛ ቦታ ላይ የተደራጁ ማህበሮች አንዳንድ ሰዎች ደግሞ ከዛ ውስጥ እንደገና ከአባልነቱ የወጡ እሱን ደግሞ ለመተካት እንደገና ትንሽ ወደ ኋላ የመጎተት ነገሮቹ ስላሉ በቀበሌም ደረጃ እዛ አካባቢ ላይ እንደገና ከትምህርት ጽሕፈት ቤት ኃላፊዎቹ ጋር ከወረዳ አመራሮቹ ጋር ከትምህርት ቤቱ ርዕሰ መምህራኖቹ ጋር ኢቭን እስከ ቀበሌ ሊቀመንበሮቹ ጋር ወርደን ማለት ነው ያን ስራ ለመፍታት ችግሮችን ለመፍታት እንደገና እየሰራ ነው ሌላ ደግሞ እንደገና በመሃል እኛን የሚያጋጥሙ አንዳንድ እናቶቹ ኤን ፕሮግራም ማለት ነው ለመደገፍ ለነሱ ምን እዚህ ላይ ተደራጅቶ ቢያንስ ትንሽም ቢሆንም የሚያገኙት ነገር በጣም ትንሽ አናሳ ነው ይሄ ነገር ደግሞ ለኛም ትንሽ ችግር ስለሆነ ብሎ እንደገና ወደ ሌላ ኦፖርቹኒቲ እንደገና የሚሄዱ ሁኔታዎች አሉ አንዳንድ እናቶች አንዳንድ ትምህርት ቤቶች ላይ በተለይ አሁን እሱ ከተማ ውስጥ ነው አንድ ትምህርት ቤት ላይ ነው ያጋጠመን እሱ እንደገና ሁሉም ትምህርት ቤት በአንድ ቀን መጀመር ስላለበት እንደዚህ አይነት ኬዞች እንደገና በትምህርት ቤት ደረጃ የሚመጡ ነገሮች እንደገና እኛን ወደ ኋላ የጎተቱ ነገሮች አሉ እሱን ደግሞ በቅርበት ከትምህርት ቤቱ አመራሮቹ ጋር ከትምህርት ቤቱ ወረዳ ትምህርት ጽሕፈት ቤት ኃላፊዎቹ ጋር ከወረዳ አመራሮቹ ጋር በቅርበት እሱንም እንደገና ፈተን ወደ ስራ አስገብተን እንደገና እሱን ይሄ ሁሉ ነው ተደምሮ ማለት ነው ትንሽ ወደ ኋላ ያስቀረ ነው ይሄ ደግሞ ለመፍታት እንደገና ብዙ ርቀት ሄደናል ማለት እንችላለን በቅንጅት ለመስራት ማለት ነው በ2018 የመማር ማስተማር ሂደት ውስጥ ይህንን መርሃ ግብር በየትኛው የጊዜ ሰሌዳ ላይ ወይንም በየትኛው የጊዜ ሰሌዳ ወቅት ለመስጠት ነው የታሰበው በእናንተ ተቋም ውስጥ እኛ አሁን የሚጀምረው እኛ አሁን ቢያንስ ይህን ሳምንት ውስጥ አሁን ኦልሞስት 97% ቀደም እንደገለጽኩት ይችላል ግን አሁን የቀሩ 3% ደግሞ የተወሰነ ትምህርት ቤቶች ናቸው የሚቀሩት ያ ትምህርት ቤት ሁሉም ነገር ጨርሶ 100% ካሳካ ማለት ነው ለምን አንዱ ጀምሮ አንዱ ማስቀረት የለብንም የሚለው አቋም ነው የኛ ማለት ነው ቢሮ በአንድ ቀን ሁሉም ትምህርት ቤት 100% እንደገና ማስጀመር ስላለብን እሱ ነገር ከጨረስን ይሄን ሳምንት እንጀምራለን የሚለው ነው በቢሮ ደረጃኛ ያስቀመጥነው ይሄ ደግሞ ቢያንስ መጓተቶቹ ትንሽ ያ ነገር ሶልቭ ከተደረገ ማለት ነው ከጨረስ ነው ቀጣይ ሳምንት ሰኞ ሙሉ በሙሉ ማለት ነው 100% እንችላለን ሙሉ በሙሉ እንጀምራለን የሚለው ነገር ነው እኛ በስኬጁል ደረጃ በቢሮ ደረጃ ያስቀመጥነው በዚህ ልክ ደግሞ ሌሊትና ቀን ይሄን ነገር ለማሳካት ከሚመለከቱ ባለድርሻ አካላቶቹ ጋር እስከ ትምህርት ቤት ማለት ነው ወርደን እየሰራን ነው በዛው ልክ በምንም ተአምር ማለት ነው ይሄን ሳምንት ካለፍ ነው ማለት ነው ቀጣይ ሳምንት ሰኞ ደግሞ ሙሉ በሙሉ ተግባራዊ እናደርጋለን ማለት ነው ስለዚህ ያው ህዳር ወር ላይ ይጀምራል ማለት ነው ያ መልካም የተመጣጠነ ምግብን ከማቅረብ አንፃርስ ባሳለፍናቸው አመታቶች ላይ የታዩ ችግሮችን በመቅረፍ በዘንድሮ አመትስ በዚህ መንገድ ምን አይነት ስራዎች ሊሰሩ ታስበዋል የሚለው መልካም የተመጣጠነ ምግብ በጣም ወሳኝ ነው ለኛ ተማሪዎች ማለት ነው ለምን አንድ ቀን የበላው ሌላ ቀን ደግሞ በሜኑ ስለሆነ ማለት ነው ይሄ ደግሞ ከጤና ቢሮ ጋር እየተነጋገረን ማለት ነው ለተማሪዎቹ የትኛው ምግብ ነው ሞር ለነሱ እንደገና ትምህርት መቀበልም ላይ ለአይምሮም እንደገና የትኛው ምግብ ነው የሚያስፈልገው የሚለው ነገር ላይ በየጊዜው ውይይት እያደረገን በእነሱ በኩል እንደገና ሜኑ ለኛ ተዘጋጅቷል በሁሉም ትምህርት ቤት ደረጃ በዛ ሜኑ ነው እንትኑ የሚሰጠው ማለት ነው ምግብ የሚካሄደው ከዛ ሜኑ ውጭ እንደገና የሚካሄደው ትምህርት ቤት በእኛ በኩልም እንደገና ተጠያቂ ይሆናል ማለት ነው ለምን ይሄ የሀገር ጉዳይ ነው የልጆች ጉዳይ ማለት የሀገር ጉዳይ ነው ስለዚህ እነኚህ ልጆች ደግሞ በሁሉም ነገር ፊዚካሊም
በኮግኒቲቭ እንደገና በሁሉም ነገር አብቅተን ለሀገር ካላስረከም ነው ማለት ነው በኋላ ችግር ፈጣሪዎቹም እነሱ ስለሚሆኑ አንዱ የአስተዳደጋችን ልጆቻችን አስተዳደግ በትምህርት ቤት ደረጃ እንደገና ሼፕ የምናደርገው ወላጆቹንም አግዘን ማለት ነው እዛ አካባቢ ላይ ለድርድር የማይገባ ጉዳይ ነው ማለት ነው ከሜኑ ውጪ አንድም ትምህርት ቤት ተግባራዊ አያደርጉም ማለት ነው ይሄ ደግሞ በጣም ወሳኝ ነው ለመማር ማስተማሩ ለወደፊት ተማሪዎች እንደገና ውጤትም ለጤናም በጣም ወሳኝ ስለሆነ እዛ አካባቢ ላይ ኢቭን እኛ በትምህርት ቤት ደረጃ ምናካሄደው ባላንስ ዳይት በተወሰነ መልኩ ማለት ነው ወደ ልጆቹ ቤተሰብ እንደገና እንዴድም እንደገና እሱንም ጥረት እያደረገ ነው ለምን በትምህርት ቤት ደረጃ ብቻ የሚበሉት በቂ አይደለም የተወሰነ ነገር ብቻ ነው ይሄ ደግሞ ወደ ቤተሰብ እንደገና እንዴት ቢያንስ በወር ከወላጆቹ ጋር በሁለት ወር ከወላጆቹ ጋር በትምህርት ቤት ደረጃ ስለምንገናኝ እሱንም እንደገና ኢንፎርሜሽንም ጨምረን ነው ለነሱም እንደገና ኦሪየንቴሽን የምንሰጠው ማለት ነው ይሄን ተግባራዊ እንዲያደርጉ ማለት ነው በወላጆቹ በኩልም እሱ ደግሞ ተጠናክሮ የሚሄድ ጉዳይ ይሆናል ማለት ነው እንግዲህ ያው የተማሪዎች የምገባ መርሃ ግብር መጀመሩ የብዙዎችን ቤተሰቦች ችግርንም ማስቀረት ማቃለል የቻለ እንደሆነ ለማየት ችለናል እዚህ ላይ እስቲ የቤተሰብን ያለበትን የኑሮ ሁኔታ ከማቃለል አንፃር ይህ መርሃ ግብር ምን አይነት አንድምታ ይኖራል መርሃ ግብሩ በተለይ የልጆቻችን ውጤት ከማሻሻል ባሻገር የወላጆቹን የሥራ ሁኔታ ብዙ ነገሮች አሉ የአቅም እንደገና ውስንነት አላቸው እንደገና ተማሪዎቹ ልጆቹን ማስተማር ላይ በተለይ እንደገና ቀን ስራም ሰርቶ እንደገና የሚያስተምሩ ወላጅ እናት አባት ብዙ እንትኖች አሉ በትምህርት ቤቱ ሲወጥ ገተን ካየነው ማለት ነው ያ ነገር ከወላጆቹ ላይ ጫና መቀነሱ ላይ ከፍተኛ ሚና እየተጫወተ ያለው አንዱ የሚገባ ስርዓት ነው ማለት ነው ስለዚህ ይሄ ደግሞ እኛ እንደ ክልልም እንደ ሀገርም ስናየው ደግሞ እንደገና በተለይ የኑሮ ሁኔታው ይታወቃል እሱ ነገር ላይ ደግሞ መንግስትም እንደገና የዜጎቻችን የኑሮ ሁኔታ ለማሻሻል እንደገና ከፍተኛ ትኩረት አድርጎ እየሰራ ስለሆነ ያ አካል የሆነው ደግሞ አንዱ የሚገባ ሁኔታ ነው ማለት ነው በትምህርት ቤት ደረጃ ስለዚህ ይሄ የመንግስት የክልላችን መንግስትም እንደገና ይሄን ነገር ታሳቢ በማድረግ ማለት ነው የክልላችን ህዝብ እንደገና ኑሮ ለማሻሻል እንደገና ጥሩ እንቅስቃሴ እያደረገ ነው በየዳይሬክሽኑ ከዛ ውስጥ ደግሞ አንዱ በማህበራዊ ሴክተር ውስጥ ያለው አንዱ የትምህርት ሴክተር ነው የትምህርት ሴክተር ላይ ደግሞ እነኚህ አቅመ ደካማ የሆኑት ወላጅ ልጆቹን ማስተማር ያልቻሉ በዚህ ችግር ምክንያት እንደገና ተማሪዎቹም እንደ ዜጋ መማር ግዴታ ስላለባቸው ከትምህርት ገበታ ውጪ በእንደዚህ አይነት ችግሮች እንደገና ከትምህርት ገበታ ውጪ መሆን የለበትም ብሎ አቋም ይዞ በተለያዩ ጊዜ ማለት ነው የትምህርት ምገባ ብቻ አይደለም ማወቅ ያለብን ማለት ነው የትምህርት ቁሳቁስም እንደገና በዚህ ጎን ለጎን እንደገና ለተማሪዎቹ ለማሟላት እንደገና የክልሉ መንግስት በከፍተኛ ደረጃ ነው ዘንድሮ ስራው ውስጥም ገብተን እንደገና እየሰራ ነው ያለው ከባለፈው አመት ደግሞ ብዙ ነገሮች የተሻሻሉ ነገሮች አሉ አንደኛ የተማሪዎቹ ባለፈው አመት ኦልሞስት ወደ 7600 ተማሪዎች ናቸው የትምህርት ቁሳቁስ ከሚገባ ጎን ለገና እንደገና ቢያንስ በትምህርት ቁሳቁስ እንደገና የተቸገሩ ልጆችም ስላሉ ማለት ነው እሱንም እንደገና ለመሸፈን በክልል ደረጃ አቀደን ባለፈው አመት ወደ 7600 ተማሪዎችን ሙሉ የትምህርት ቁሳቁስ መስጠት ተችሏል ዘንድሮ ደግሞ ወደ 8000 በላይ ተማሪዎች የትምህርት ቁሳቁስ ማድረስ ይችላል ማለት ነው ቦርሳዎቹ ደብተሮቹ የተለያዩ ዩኒፎርምም የተወሰነ ትምህርት ቤቶቹ ላይ መስጠት ተችሏል ማለት ነው ስለዚህ ይሄ ሁሉ ተደምሮ ማለት ነው የቤተሰብ የወላጆቹን በችግር ምክንያት እንደገና አብዛኛው ተማሪዎችን ማስተማር ያልቻሉ በኑሮ ሁኔታ እሱን ለመቀነስ ነው በክልል ደረጃ ሁሉ ስራው በተቀናይቶ እየተሰራ ያለው ይሄ ደግሞ የክልሉ መንግስት ከፍተኛውን ድርሻውን የሚወስደው አንዱ እሱ ነው ለምን በአካል ደረጃም አቅጣጫ በተቀመጠው መሰረት በእኛ ክልልም ደረጃ እንደገና አሁን ያሉ አመራሮች በጣም ቁርጠኛም ስለሆኑ ማለት ነው በዛው ልክ ዳይሬክሽን በመስጠት ሌሊትና ቀን እንደገና በመከታተል ይሄን ነገር ማሳካት ይችላል ማለት ነው ይሄ ደግሞ ሌላው የሚገባ ሁኔታ ላይና የተመማር ማስተማር ሁኔታው አጠቃላይ ስናየው ደግሞ ነገ ደግሞ እነኚህ ተማሪዎች የተሻለ ዜጋ ሆኖ
ሀገራቸውን እንዲወዱ ሀገራቸውን እንዲያገለግሉ ለማድረግ ብዙ ስራዎቹ እየተሰሩ ስለሆነ እሱን ደግሞ አጠናክረን የምንሄድበት ጉዳይ ይሆናል ማለት ነው። ይሄን ይመስላል። በትምህርት ቤቶች የሚገኙ ባዶ ቦታዎችን በማልማት ይህንን መርሃ ግብር ከመደገፍ አንፃር ያለው ሚና ምንድነው? በዚህ ዙሪያስ እንደ ክልል እየተሰሩ ያሉ ስራዎች ምንድናቸው የሚለው ቢያነሱ። በትምህርት ቤት ደረጃ የሚገባን ሰፖርት የሚያደርጉ ብዙ ነገሮች አሉ። አንደኛው ባዶ መሬት ያላቸው በተለይ ስኩል ጋርዲንግ ላይ ትምህርት ቤቶች ሰፊ መሬት ያላቸው ትምህርት ቤቶች ላይ ጥሩ ስራዎች እየሰራን ነው። በገጠርም በተወሰነ ከተማ አካባቢ ላይ ሰፊ መሬት ያላቸው ትምህርት ቤቶች ላይ ማለት ነው። እነኚህ ደግሞ ሁለት ነገር ነው ጠቀሜታው ማለት ነው። እዛ ላይ የሚመረቱ ነገር በተወሰነ መልኩ እንደ ሽንኩርት፣ ቲማቲም ብዙ ቦሎቄዎችም እንደገና ብዙ እንትኖች አሉ። የተለያየ ኒውትሪሽን ዴንስ የሆኑ ንጥረ ነገሮች አሉ። እዛ አካባቢ ላይ ነው እየሰራን ያለው። ጠቀሜታ ሁለት ነገር ነው እዛ አካባቢ ላይ ያለው ማለት ነው። አንደኛው ከዛ የሚገኘው ምርቶቹ ቀጥታ ለተማሪዎቹ የሚገባ ላይ እንዲጠቀሙ ነው በትምህርት ቤት ደረጃ ማለት ነው። አንዱ እሱ ነው። ቢያንስ ከዛ የሚወጣው ወጪ ማለት ነው የተወሰነ ነገር ቢሆንም ለመቀነስ ነው። ሁለተኛ ጠቀሜታ ደግሞ በትምህርት ቤት ደረጃ አሁን የሚሰሩ ስራዎች እንደ ሰርቶ ማሳያ ነው እዛ ቦታ ላይ የሚሰራው። ያ ሰርቶ ማሳያ ደግሞ እንደገና በተለይ ገጠሪቱ አካባቢ ላይ በኩታ ገጠም እንደገና የሚሰሩ በአግሪካልቸር ላይ የሚሰሩ በግብርና በኩል እንደገና በተለያዩ ኢኒሼቲቮች የሚሰሩ ስራዎች አሉ። ያን ስራ የኛ ተማሪዎች እዛ ላይ ከተለማመዱ ማለት ነው ቀጥታ ሄዶ እንደገና ወላጆቹን ያስተምራሉ ማለት ነው። ወላጆቹን ሲያስተምሩ ደግሞ ያው በትምህርት ቤት ደረጃ እንደዚህ በመደብ እየሰራን ስለሆነ በኩታ ገጠም እየሰራን ስለሆነ በዚህ አካባቢ ላይ እናንተም ሰርታችሁ የኛ መሬት በአግባቡ መጠቀም እንችላለን የሚለው ነገር ላይ ለነሱ ቤተሰብ እንደገና እንዲያስተላልፉ ነው። ለምን ትምህርት ቤት ውስጥ የሚሰራው ስራ ለህብረተሰቡ ነው። እዛ አካባቢ ላይ ደግሞ እንደ ሰርቶ ማሳያ ተጠቅሞ እንደገና የግብርና ኤክስቴንሽኖችም ጤና ኤክስቴንሽኖችንም እንዲያግዙ ለማድረግ ነው የታሰበው። ያን ሁለቱ ታርጌት ላይ ነው በትምህርት ቤት ደረጃ የሚሰራው። ይሄ ደግሞ እንደገና በቢሮ ደረጃ የተለያዩ ድጋፎችን እያደረግ ነው። ክትትልና ድጋፎች አሉ። ዘሮችን እንደገና ማቅረብ አለ በቢሮ ደረጃ። እንደገና በሰቆጣ ዲክላሬሽን እንደገና የሚሰጡ ዘሮች አሉ። በተለይ የሰቆጣ ወረዳዎች ማለት ነው። ከሰቆጣ ወረዳ ውጭ ደግሞ እንደገና ሰፋፊ መሬት ያላችሁ ትምህርት ቤቶችም ደግሞ እነሱ የሰቆጣ ወረዳ አይደለም ብለን አንተውም በቢሮ ደረጃ ማለት ነው ተደራሽ እናደርጋለን። መሬት ሰፊ መሬት ያላችሁ ትምህርት ቤቶች ሁሉም ላይ ማለት ነው በክልል ደረጃ ይሄ ነገር ተግባራዊ ተደርጓል ማለት ነው። ከተማ ውስጥ ደግሞ የተወሰነ መሬት ቦታ ትንንሽ መሬት ያላችሁ ትምህርት ቤቶች ላይ እንደምን ጎሮ አትክልት እንደ ካሮት፣ ቀይ ስር የተወሰነ ትምህርት ቤት ላይ ሱም ፕራክቲስ ተደርጓል። እሱ ደግሞ ተጠናክሮ የሚሄድ ጉዳይ ይሆናል ማለት ነው። በጣም ጠቃሚ ስለሆነ ማለት ነው። በዚህ መርሃ ግብር ዙሪያ በክልሉ ከሚገኙ የመንግስትና መንግስታዊ ያልሆኑ ተቋማቶች ጋርስ ተቀናጅቶ ከመስራት አንፃር በእናንተ በኩል እየተደረጉ ያሉ እንቅስቃሴዎች ምን ይመስላሉ? ይሄ አሁን ቅንጅታዊ አሰራር በጣም ወሳኝ ነው ለአንድ ሀገር እድገት። ለሚገባ ብቻ ሳይሆን ራሱ በአሁኑ ጊዜ እየተተገበረ ያለው ሁሉን አቀፍ አካታችነት የሆነ አሰራር ነው በሀገር ደረጃም ያለው ማለት ነው። ይሄ ደግሞ አንድ ተቋም ከሌላ ተቋም ጋር እንደገና የሚሰሩ ስራዎች ማስራዎች አሉ ማለት ነው። በሚገባ ዙሪያ በዛ ልክ እየሰራ ነው። ለምን አሁን ከጤና ቢሮ ጋር ከገቢዎቹ ጋር ከኢንተርፕራይዝ ከብዙ ከዋሊማት ጋር ከብዙ ሴክተሮቹ ጋር ኮሙኒኬት እናደርጋለን። አብረን ተቀናይተን እንደገና እየሰራን ነው። እሱ ጥሩ ነገር ነው። ጅማሮ በጣም ቆንጆ ስለሆነ እሱ እናስቀጥላለን ማለት ነው። ሌላ ደግሞ እንደገና የተለያዩ ሀገር አቀፍ ኤንጂኦዎች በእኛ ክልል ላይ ብዙ እንትን የለም፣ ግን ማህበራቶች አሉ። በሀገር ደረጃም በውጭ ሀገር ደረጃ የተደራጁ የክልሉ ተወላጅ በክልሉ ተወላጅ እንትን ልጆች እንደገና የተደራጁ አካላቶች አሁን ለምሳሌ በየሽመቤት አንደኛና መካከለኛ ደረጃ ትምህርት ቤት ላይ ተግባራዊ የሚደረገው ድንበር የለሽ የሀረር ልጆች ማህበር አለ። እነሱ አሁን ኦሬዲ የነሱ የሚገባውን በዛ ትምህርት ቤት ደረጃ ላይ ተጀምሯል። ይሄ ደግሞ እኛ ከሌሎቹ አጋር የሆኑ አካላቶቹ ጋር በግልም ይሁን በመንግስትም የተደራጁ አካላቶቹ ጋር ለመስራት እንደገና ያቀድነውና
በእኛ እቅድም ስለሆነ ማለት ነው ያ እቅድ ከመተግበር ደግሞ አንዱ እንደዚህ አይነት በግልም የተደራጁ በአገር ውጭም በክልሉ ተወላጆች እንደገና ከነሱ ጋር ኮሙኒኬት እያደረገን ስራ እየሰራን ስለሆነ ያ አካል የሆነ ደግሞ የሀረር ልጆች ድንበር የለሽ የሀረር ልጆች ማህበር ኦልሬዲ አሁን በተወካይ በኩል ባለፈው ከአንድ በጥቅምት ወር ውስጥ የመማር ማስተማር ሁኔታም እያዩ የሚገባ ሁኔታም አስጀምረናል ማለት ነው። ስለዚህ ይሄ ደግሞ ጥሩ ተግባር ስለሆነ ሌሎቹ ድርጅቶች ደግሞ እንደዚህ አይነት የተደራጁ ሀገር ወዳድ የሆኑ እዚህ ቦታ ላይ ኢንቨስት ቢያደርጉም እንደገና ጠቀሜታም የጎላ ስለሆነ ማለት ነው ለሀገርም ለክልልም በጣም ወሳኝ ስለሆነ ስለዚህ እዚህ አካባቢ ላይ ከሌሎቹ ባለድርሻ አካላቶቹ ጋር ለመስራትም ቢሮ ከመንቼም በላይ ማለት ነው ቁርጠኛና ኮሚትመንት ያለው ቢሮ መሆኑ በዚህም ማሳወቅ እንፈልጋለን ማለት ነው። መልካም በመጨረሻ አጠር አድርገህ በዚህ ባነሳ ነው ሐሳብ ዙሪያ ማስተላለፍ የምትፈልገው መልእክት ካለ ድምጽ መጨረሻ ላይ ማስተላለፍ የምፈልገው የሚገባ ሁኔታ በመንግስት ሪሶርስ አሁን መንግስት ያለው ሪሶርስ ካለው ሪሶርስ ላይ ነው መድቦ ለትምህርት ቤቱ የሰጠው ግን በሱ ብቻ ማሳካት አንችልም። ለምን ዘርፈ ብዙ ልማት እንቅስቃሴዎችም ስላሉ ያ ነገር ደግሞ ለማገዝ ወላጆች ማለት ነው ባለፈው አመት አንድ ቁና ለአንድ ተማሪ በቀጠር በከተማ ደግሞ አንድ ፓሳ ደግሞ ለአንድ ተማሪ ብለን ኢኒሺዬቲቭን አስጀምረን ነበር። ዘንድሮም ደግሞ እሱ ነገር እናስቀጥላለን። ወላጆች ደግሞ ካሁኑ ጀምሮ ማለት ነው ከትምህርት ቤቱ ጎን በመቆም ይሄን ነገር እንደገና ተግባራዊ እንዲያደርጉ ጥሪ ማስተላለፍ ፈልጋለሁ። ሌላ ደግሞ እንደገና በትምህርት ቤት ደረጃ አሁን ውሃ የሌላቸው ትምህርት ቤቶች አሉ። ማገዶም አለ እንደገና የውሃ ችግርም አለ። እሱ ነገር ላይ ደግሞ ወላጆቹ በትምህርት ቤቱ ጎን ቆሞ እዛ ላይ የተደራጁ እናቶችም ትምህርት ቤቱም የነሱም ልጆች ስለሆነ ማለት ነው እንዲያገዙ በዚሁ አጋጣሚ ሜሴጁን ወይም መልእክቱን ማስተላለፍ። አቶ ጃፈር ስለነበረን ቆይታ እጅግ ከልብ አመሰግናለሁ። ተመልካቾች እስካሁን እንግዲህ ቆይታ ስናደርግ የነበረው በሐረሪ ክልል ትምህርት ቢሮ በመገኘት የተማሪዎች የምገባ መርሃ ግብር ምን ይመስላል በዘንድሮ ዓመትስ ይህንን የተማሪዎች የምገባ መርሃ ግብር ከማስጀመር አንፃር ተቋሙ እያደረገ ያለውን የቅድመ ዝግጅት ስራዎች ነበር ወደ እናንተ ያደረስነው። እንግዲህ የትምህርት ስራ የአንድ ባለድርሻ ብቻ አለመሆኑን ህብረተሰቡ በመገንዘብ በዘንድሮ ዓመት የሚሰጠውን የተማሪዎች የምገባ መርሃ ግብር በመደገፍ ኃላፊነቱን ሊወጣ ይገባል የሚለውን እኔም በዚህ አጋጣሚ ወደ እናንተ አደርሳለሁ። ሳምንት በተለይ አዲስ መሰናዶ የምንጠብቃችሁ ይሆናል። እስከዚያው ሰላም።